ከእንደዚህ አይነት ሰዎች ራሳችሁን ማራቅ አለባችሁ። ምክንያቱም ነጋችሁን ይገሉባችኋል። ነጋችን የሚገድለው ኔጌቲቭ በሚያስቡ ሰዎች ነው። ኤቭሪ ታይም ቁጭ ስትሉ ምንም ኢነርጂያችሁን ቢልድ የሚያደርግ ነገር ሊያወሩ ዝግጁ አይደሉም። ሁል ጊዜ ሰው ላይ የተንጠላጠለ ሀሳብ ነው ያላቸው። መጽሐፍ ምን ይላል መሰላችሁ? ትልቁ መጽሐፍ የጻድቅ ዓይን በራሱ ላይ ነው ይላል። ሰው ራሱን መመልከት እስካልቻለ ድረስ መለወጥ አይቻልም። እኔ በህይወት የተማርኩት እሱ ነው። ልክ ራስን መጠየቅ ስችል ሁል ጊዜ ኮምፒት የምታደርገው ከራስህ ጋር ነው። አንተ ካንተ ጋር የተሻለ ለመሆን ነው መስራት ያለብን። ኤቭሪ ታይም ይሄ ኔጌቲቭ ኢነርጂ ራስን ነው የሚበላህ። ኔጌቲቭ ኤነርጂ የሚበላው ራስን ነው። መሆን ያለበት ፖዚቲቭ ቲንኪንግ። ቢያንስ your mind is free፣ ቢያንስ አይምሮ ነፃ ነው የሚሆነው። ስለዚህ ኔጌቲቭ ታውቶችን አታውሩ። በቃ ኔጌቲቭ ነገር ብታወሩ ከሆነ ውስጣችሁ ያለውን መልካምነት ያጠፋባችኋል። ስለዚህ ከኔጌቲቭ ሰዎችም ራሳችሁን አርቁ።